ቤተሰብ እንዴት ናችሁ? ሰላም ነው? እሬ ዛሬው ይለያል አይገልጸውም። የእውነት በድጋሚ ስለ ድምፄ በጣም ይቅርታ ጠይቃለሁ። አዲስ ሆናችሁ ያልሰማችሁ ካላችሁ ማለት ነው። እንዴት ናችሁ ጋይስ? እሬ ይለያል ጋይስ። የዚህ ቤተሰብ ፍቅር በጣም ከቀን ወደ ቀን እየጨመረ ነው። ከቀን ወደ ቀን እየጨመረ ነው። እኔ ግን ትንሽ ቅር ያለኝ ነገር ምንድን ነው ብሩክ ውስጥ አስገብታት መኝታ ቤቷ እንደዛ ፎ አስደረገ ምናምን መጨረሻ ላይ አስወጥታክ በር ዘጋችብክ። ደፋር አለች። ባይዘዌ ማይኩ እንደዚህ ሲሆን በጣም ብዙ ሰው ነው የሚዋረዱ ታውቃላቸው። ማይኩ አሁን እሷ ጋር እንደሆነ ስለማታውቅ የምታደርገውን በሙሉ ነው የሚሰማ የነበረውና ደፋር አለችክ። ደፋር ግን አንተ የእውነት ከልቡ ወንድ ነክ። ማንኛውም ወንድ በዚህ ሁኔታ ሴትን ትቶ አይሄድም። አብራው እንትን ያለችን ወይስ ለእኛ ነው? ግን ለእኛማ አይደለም። እንደዚህ እንደሆናችሁ ነው የምረዳው። እኛን እንትን ለማለት ምናምን እንደማይሆን ተስፋ አደርጋለሁ። እና ከልቡ ወንድ ነክ፣ ንጹህ ወንድ ነክ። አልጓጓህም፣ አልተመኘክም። በቃ የእሷን ደስታ ብቻ አሳክተክ የእሷ ፍላጎት እንዳልሆነ ስለምታቅ አብረን እንኳን እንተኛ አላልክም። አንተ ምን አይነት ሰው ነህ ግን? የእውነት ትለያለክ። እስኪ ወንዶች ከዚህ ከብሩክ ብዙ ነገር ተማሩ። እስኪ ተማሩ እስኪ። በቃ ሴትን ምሳ ጋብዛችሁ የሆነ ነገር የምትጠይቁ ወንዶች አላችሁ። ምሳ ዳቦና ሻይ እኮ ጋብዛችሁ እኮ ዳቦ የምትጠይቁ ወንዶች እኮ ናችሁ ያላችሁት ኢትዮጵያ ውስጥ አብዛኛው። ሁሉም ማለት አይደለም ግን እሱ ግን ይሄ ሁሉ ነገር አድርጎ ይሄ ሁሉ አስደስቷት ምናምን አስቡት። አብሬሽ እንኳን ልደር አላላትም። እና ጋይስ ቪዲዮ የተሰራው ትላንትና ነው። ቫለንታይን ዴስ ነበረ። ከቤት በዘለለ ውጭም ላይ ፕሮግራም ነበራችሁ አይደለ? ማታ ብሩክ ከትላንት ወዲያም ፕሮግራም ነበራችሁ። ማታ ደግሞ የራሳችሁ መዝናኛ ቦታ ምናምን ነበራችሁና ያው ታይታችኋል ለማለት ነው ባጭሩ። ከዛ በኋላ ነው ቪዲዮ ከመውጣታችሁ በፊት ነው ቪዲዮ የሰራችሁት። እና ያለው ሪያሊቲ እውነታ ይሄ ነው ጋይዝ። ነበሩ አብዛኞቹ ዩቱበሮች የተወሰኑት ፈታ እያሉ ነበረ ውጪ ላይ ምናምን ነገር እና እኔ ቡርኪን ሳላደንቀው አላልፍም። ከዚህ ሁሉ ግን አንተ ሁሌ መኝታ ቤት እያስተካከልክ ሁል ጊዜ ሻማ እያበራክ ሁል ጊዜ እሷም አንተ ደፋር እያለች አልተኛም ውጣልኝ ምናምን እየተባባላችሁ ከምትቀጥሉ በቃ ሽማግሌ ልከክ በቃ ጠቅልልችን የመሰለች ልዕልት ንግስትክን ስብስብ አድርገህ ያዝ። ኦኬ በቃ ያዝ። እንደዛ ነው የምለው። ግን እኔ የምለው ጋይስ አንድ ነገር ልናገር። የእነዚህ ልጆች ውበት ከቀን ወደ ቀን እየጨመረ ነው። አሁን ደግሞ ሀይሚዬ አብረሾሽ እንደምትይው እርግጠኛ ነኝ። አሁን የጾም ወቅት ነው። ትጾማላችሁ፣ በእርግጠኝነት ትጾማላችሁ። ያው አንቺም እሱ ማንም የለውም አዲስ አበባ ላይ፣ አንቺም ማንም የለሽም። ጾም እስኪፈታ ምግብ ታበስ ያለሽ ምን ትያለሽ? ሰው ከጎኑ እንድትቀጥይ በቃ ያለፈው ነገር መጥፎ ጊዜያቶችን አሳልፈሽ ከጎኑ እንድትቀጥይ። ያቺም እዩም አሁን መውለጃዋ ቅርብ ነው። መቼ መውለዷ አይቀርም። ወለድኩኝ ብላም ደግሞ ሌላ ነገር ብትፈጥር በቃ ከጎኑ እንድትወኝ ከሱ ጎን እንድትወኝ እንደ እህት እመክርሻለሁ የኔ ውድ። በቃ እባክሽን። ብዙ ጊዜ አንቺ ነሽ አሁን ሰዎች መሀላችሁ ሲገቡ መከላከል አለብሽ። በቃ ቡርኬን ማስነካት የለብሽም። ለማንም ኬትም ለመጡ ሴቶች ቡርኬን ማስነካት የለብሽም። አንቺ ስማርት ብልሃተኛ ነሽ። አሁን ትንሽ ስለተናደሽ ስሜታዊ የሆንሽ ስለመጣሽ ነው እንጂ ሀይሚዬ እኛ ድሮ ስናቃት እንደዚህ ያልነበረችም። እና ይሄ ነው ያለው ነገር። ቡርኬ በጣም አሳዝነከኛል። መኝታ ቤት በር አስወጥታ ጥርቅም አደረገችብክ ከውጭ። አንተማ በቃ ግን ገርሞኛል የእውነት። ግን ማለት ወንዶች እንደዚህ እንዳንተ ቢሆኑ ደስ ይለናል። ግን አይሆኑም። ወንዶች የሆነ ነገር ካረጉ የሆነ ነገር መድረግ ይፈልጋሉ። ይሄ ከባድ ጊዜ ነው፣ በጣም ከባድ ነው። ያንተው ግን ይለያል የእውነት። አንተ ትለያለህ። ከአንተ በቃ እኔ እንጃ በምን ቃላት እንደማመሰግንህ አላቅም። በምን ቃላት። ሁሉም እንዳንተ ቢሆን ኖሮ ስንት ነገር እንትን ሊስተካከል ነበረና እስኪ ወንዶች በቃ እውነት ቡርኬን አይታችሁ በጣም ነው አሜዚንግ የሆንኩት። በጣም ነው የተደነቅኩት በቡርኬ። ምክንያቱም አስባችሁታል። በቃ አላሰብኩም እንደዚህ አይነት ነገር፣ ግን በቃ ትቷት ሄደ። ይሄ ራሱ አንድ ነገር ነው። እና ይሄ ነው ያለው ነገር። በሁሉም ነገር እሺ በዩ፣ ተስማሙ። ሞር ከልብሽ ይቅርታ አድርጊለት። ከልብሽ ምንም ወደኋላ እንዳትመለሽ። ማንም ቢመጣ ለማንም በራችሁን ክፍት እንዳታረጉ።
እናንተ እኛ እንወዳችኋለን፣ እኛ አለንላችሁ። ማንም ቢናገራችሁ ለሚናገራችሁ ሰው እኛ መልስ እንመልሳለን። እናንተ ወታችሁ ለማንም መልስ እንዳትመልሱ፣ ለማንም እጅ እንዳትሰጡ። ገባችሁ? ለማንም እና ራሳችሁን ጠብቁ። ሰው አትመኑ፣ መሀላችሁ ሰው አታስገቡ። ራሳችሁን ችላችሁ ለራሳችሁ ብቻ ለመኖር ሞክሩ። ይሄ እህታዊም ቤተሰባዊ ምክር ነው። በጣም ብዙዎቻችሁ ስለምትሉኝ ነው ለሀይሚ ምከሪያት የምትሉኝ በጣም ብዙ እህቶች ያላችሁ። ሀይሚ እኮ ጎበዝ ነበረች፣ ግን አሁን አይዶን ነው በቃ በጣም እየተናደደች ምናምን ስትመጣ ነው እንጂ እኮ ሀይሚ እኮ ድሮ እኮ እንደዚህ አልነበረችም። እንደዚህ እኮ አልነበረችም ጋይስ። ግን አሁን እየተናደደች ስትመጣ በቃ እንትን ድርቅ እያለች መጣች። ብዙ ጊዜ አሁን ሀይሚ ደረቅ ናት ትላላችሁ። ደረቅ ሆና እኮ አይደለም ጋይስ፣ እናንተ ስላልተረዳችኋት ነው። ደረቅ ሆና ሳይሆን በቃ ነገሮች ሲደራረቡባት ለዛ ነገር መፍትሄ ስትፈልግ በቃ እንደዚህ ነው እንጂ እኮ መጥፎ ሆነ አይደለም። እና ተረዱ አንዳንድ ሴቶችም። እና ይመቻችሁ ውዶቼ፣ እወዳችኋለሁ። የጨረቃ ቤተሰብ ይሄን ቤት ላይክ፣ ሼር፣ ሰብስክራይብ አድርጉ። አካውንቴ ትንሽ ተመቷል፣ ጥሩ አይደለም፣ ቪው የለውም። እስኪ ላይክ አድርጉልኝ ቪዲዮዬን። እወዳችኋለሁ ሁላችሁም ተከታዮቼ። ሰላም እደሩልኝ። ባይ ባይ።